ምን አማራ ላይ 80 ምናምን ብሔረሰብ አለ አይደል የምትሉኝ? ከ86 ብሔረሰብ አማራ ባይሰጥ ምን ችግር አለ? አትጎዱ ማለት እስቲ አድርጉት። እንዳለ ጉርሻ ብትለው ምን ብትለው የብልጽግና ካድሬዎች ናቸው በሙሉ እዚህ ውስጥ የሚገቡት ሲያግዙ የነበሩት ሙሉ ብልጽግና ናቸው። አንድ ያልሆነ ሰው አምጣልኝ የለም። በሙሉ ካድሬዎች ናቸው። እውነታውን ሳንፈራ ነው የምንናገረው። እውነታው ስድብ የለ ምን የለ፣ እውነታውን ሳንፈራ ነው የምንናገር። የገቨርንመንት ሪስፖንሲቢሊቲ አለብኝ ብላለች ልጅቷ። ገቨርንመንቱ ብልጽግና ነው ኢትዮጵያ ላይ፣ ያንን ነው ኃላፊነትን መወጣው ነው ያለችው። ስለዚህ አማራ ምን አገባው? ለሚረግጠው ለሚገለው ገቨርንመንት ነው አግዞ እሷን አንደኛ የሚያስወጣ ነው? አይመለከትም። በግልጽ መናገሩ ደግሞ የአማራ ልጅ ከዚህ በኋላ የሚፈራው እንደሌለ ማሳያ ነው። የሚፈራው የለም አማራ ይነግራል። አረዳም ማለት መብት አለ። ያን ነው የምላችሁ። ገብታችሁ ሀሳባችሁን ስጡ። መልካም። አሁን ሌላ ዘመቻ ስለሆነ ሌሎቻችሁ ለሌላ ስራ የመጣችሁ ማድረግ ትችላል። የእኛ ልጆች ግን ኮፒ ሊንክ አድርጉ። የእሱን ሀሳብ የምትደግፉ ኮፒ ሊንክ አድርጉ። ቤትን ታፕታፕ ኮፒ ሊንክ አድርጉልኝ። ግልጽ የሆነ ነገር ነው የምንነጋገረው። ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። ኒታ አይቼሽ ነበር። የማንም ችግርኛ የማንም ተቃውሞ የለብን። ምሳሌ ይቺ ልጅ ኢትዮጵያን ወክላ ነው ተባለ አይደል? ትላንት ኢትዮጵያን ወክላ የሄደችው ምን ነው? ከውጭ የገቡትን ስታስጎበኝና ቁጭ አድርጋ ስታበላ ኮሪደር ልማቱን ስታስጎበኝ አልነበረም? የዛሬ ዓመት የሄደችው ሀሴት ነው ምናምን የምትባለው ለምን እሷ እንደ ምስክርነትና እንደ ምሳሌ ለምን እሷን አንወስድም? ዛሬኛ ወገናችን ወለጋ ላይ እየተጨፈጨፈ አይደለም? አማራ ክልል ላይ ድሮን እየፈሰሰበት አይደለም? አንድ ቀን ድምፅ ሆኖ የሚያውቃለ? እኛ ስለ ውድድሩ ምን አገባን? መንግስት አይደለም የወከላት? መንግስት አይመለከተ? ሀዘንተኛ ናት። እኛ እኮ ስለ ሀዘኗ እኮ እኛም እኮ ሀዘንተኛ እኮ ነው ወገን። እስኪ ማንኛችሁ ናችሁ ስለ አማራ ሞት የተናገራችሁ? እኛ ጥቅል ነው የተናገርነው። 17,000 30,000 ሰው ይዛችሁ ይህን የምትሰሩ ከሆነ መጀመሪያ ኢትዮጵያ ሰላም ትሁን። ከቁንጅና ውድድሩ በፊት ስንት ቆንጆ የወለዱ እናቶች፣ ስንት ቆነጃጅት አደባባይ ላይ ሲረሸኑ ያልተናገራችሁ፣ 5 ዓመት ሙሉ በድሮን እየፈሰሰበት ያልተናገራችሁ 30,000 ሰው 40,000 ሰው ይዛችሁ ሌላ ድራማ ለምን ትሰሩብናላችሁ? እስኪ ያች እናት አስክሬን ታቅፋ የተኛች እናትን ስለዛች እስኪ ተናገሩ። እሺ እኛ ስድብም እኮ አንፈልግም። ወደን አይደለም እኮ የምንናገረው፣ ወደን አይደለም እኮ ሚዲያ ላይ እኮ ወጥተን የምንጮው። ከክፍለ ሀገር ታሞ ለሕክምና ወደ አዲስ አበባ የሚሄደውን እኮ ተሸክመ ተመለስ ተብሎ አዲስ አበባ አትገባም የሚባል እኮ አማራ እኮ ነው ያለ። እንዴት ነው ካንተ ጋር ቁጭ ብዬ ነው የማጨበጭበው? እንዴት ነው ቁጭ ብዬ እህቶቼ ገንዘብ እያወጡ ሲያጨበጭቡ ቁጭ ብለን እኛ የምንመለ? ስለ ውድድር እኛ ምን አገባን? ሞት እያለ ሀዘን እያለ ስለ አንተ ቁንጅና ውድድር ምን አገባን? እዛ ላይ አሁንም ይሆን ያሰምቷችኋል። ወክላን ሄደችው ትላንትም በቁንጅና ውድድር ሄደ አሸንፋ የገባችው ልጅ ኮሪደር ልማት ማሳየት ትችላለህ፣ ቪዲዮ ማምጣት ትችላለህ። ከውጭ የመጡትን ስታስጎበኝ ነበር። እኛ ስለ ኤርትራ እኛ ጎረቤታችን ናቸው፣ እናከብራቸዋል። እናንተ ግን በእልክና በሌላ ነገር ስትመጡ የእኛ ሞት ደብቃቸው። አማራ ሁናችሁ ግን በጣም የሚሰቀጥጠው አማራ ሁናችሁ ምንም እንዳልተፈጠረ ቁጭ ብላችሁ ድራማ ስትሰሩ ይሄ ቀን አልፎ እኛም እንደዚህ የምናስመርጥበት ጊዜ ሊኖረን ይችላል። የእኛ አባቶች፣ የእኛ ወንድሞች፣ የእኛ ቤተሰቦች ለኢትዮጵያ ዋጋ ከፍለዋል። እኛ ባንድ አይደለን፣ አገር አፍራሽ አይደለን። ትላንት ግን አማራ በኢትዮጵያዊነት አይደራደርም፣ ግፋ በለው ያዝ በለው፣ የውጭ ጉዳይ ይመለከተናል፣ በጋራ ነው የምንቆመው፣ የውስጥ ጉዳይ ነው። ኖ እኛ የሞትን እያለቅን ውስጥ ጉዳይ እየተባለ እያታለልክ የምትበላውና የምታሽሞነሞነው ድራማ የምትሰራበት አማራ የለም። ዛሬ ሁላችንም ነቅተናል። እንደዚህ አይነት የመንግስት አጀንዳ፣ እንደዚህ አይነት ነገሮች ወደ ሚዲያ ሲመጡ ተቃውመን እንመጣለን። ተቃዋሚ ነው ለምን ብለው እንድንጠየቅ እንፈልጋለን። እስከ ዛሬ በጌምን በተለያየ ነገር አደንዝዛችሁ ብሔርተኝነትን አጥፍታችሁታል። ምሳሌ ሀቢባ ዛሬ ዊልቸር እረዳለሁ እያለች ነው። ዮኒ ብልጽግና ቆራርጦ ያስቀመጠውን አማራ ዊልቸር እረዳዋል። ለም ድምፅ አትሆነውም። መጀመሪያ በጊፍተር ደረጃ አማራ ነው ሌብል አምጣ እስኪ። እየመጣ የሚዘፈዝፍላችሁ አማራ ነው።
አቆም አልፈልግም አለ። አንተ የደቡብ ልጅ አሁን ይሄ ጄኔራል የሚባለው ህዝብን እንደ ህዝብ በዚህ ሰዓትኛ እየሞት ክልላቸው ሰላም ነው። ፎጣ ለባሽ ፎጣ ለኛ እኮ ስድብ አይደለም። ፎጣ ለባሽ ነው። ዛሬ አንተ እንደፈለክና አፍህን እንድትከፍት ያደረገ። እኛ አሁንም እየተቃወምን ያለነው ስለ ሞታችን ነው። የመንግስትን አጀንዳ ተቀብለን ማንም እንዲያራግብ ወንድም እህቶቻችን እንዲያራግቡ አንፈልግም። ሚዲያ ላይ ስላለን እንቃወማለን፣ እናወግዛለን። አሁንም ሞታችን እንታደገው። ወንድሞቻችን እየታገለው ያሉት አማራን ከፍ አድርገው ሌላው እንዲገል ሳይሆን ለኢትዮጵያ ነው እየታገሉ ያሉት። አመሰግናለሁ። ይሁን እድል ስጥልኝ። እሺ ትክክል። አስታውሳላችሁ ለኢትዮጵያ እየሮጠ የዛሬን አድርገው ፈይሳ ለሊሳ በማስተር ፕላኑ ጊዜ እጁን እንደዚህ አድርጎ ስለ ኦሮሞ መበደል አውርቶ ነበር። ዓለም መነጋገሪያዊ ያደረገው ያንን ነው። ተግባብተና የአማራው ሲገደል የአማራው ሲጨፈጨፍ ግን እሱ ወደ ጎን ተትቶ ኢትዮጵያን ወክላችሁ ስለዚህ ነገር አውሩልኝ ተብሎ ቁንጅና ውድድር ይዛችሁ መጣችሁ። ስለሚጨፈጨፈው የሚጠይቅ የለም፣ ስለሚታረደው የሚጠይቅ የለም። እንግዲህ ሶሻል ሚዲያ ላይ እነ ጆከር እየጮህ ነው፣ እኛም እየጮህ፣ ሌሎችም ብዙ የአማራ ልጆች አሉ ድምፅ የሚሆን ለአማራ። ግን አሁን የምጠይቀው ምንድን ነው? ሌሎቻችሁ ጭፍን ሳትሆኑ ኦኬ እርዱ። ኖ ሌሎች ብሔሮች መርዳት የምትፈልጉ አልተከለከላችሁም፣ እርዱ እያልኳችሁ ነው። ማድረግ ስለማትችሉ ነው። ስለማትችሉ አቅም ስለሌላችሁ 70-80 ሚሊዮኑ ሶሻል ሚዲያ ላይ አማራ ስለሆነ አለቀ። ምድር ላይም ያለው አማራ ስለሆነ ነው። ምንም ማምጣት አልቻላችሁም። ፍቅሩ የላችሁም። ፍቅሩ ቢኖራችሁ የአማራን እገዛ አትፈልጉትም። ሲቆረጠም ሲበላ ሲጨፈጨፍ ዝምትሉና አሁን ለጥቅማችሁ ሲሆን አማራ የምትጫወቱት ጊፍቶች የሉም ምን የሉም፣ እስቲ ጊፍተር ጥሩ እየተባባላችሁ ቁማር የምትጫወቱት ነገር ምንም መቼም አይሳካም። በቃ አማራው ደክሞታል፣ ደከሙ። ስለ ኢትዮጵያ ጉዳይ ለአማራ ልታብራሩለት የምትመጡ ሰዎችም አላችሁ። ደግሞ በጣም ከሚደንቀኝ ስለ ኢትዮጵያ ዊነት ስለ ኢትዮጵያ መቼ ምን ማድረግ እንዳለበት ለአማራው ልታስረዱት ትመጣላችሁ። እናንተ ኢትዮጵያዊ ሆናችሁ ማለት ነው። እስቲ ራሳችሁ ህሊናችሁ ይዛ ለአማራው ልጅ ኢትዮጵያን መቼ መደገፍ እንዳለበት መቼ ምን ማለት እንዳለበት ለአማራው ልታስተምሩት ትመጣላችሁ። ይሄ ስለደነዘዛችሁ፣ ይሄ በአማራው ጫንቃ ላይ ኢትዮጵያ እንዳለች ማሳያ ነው። በአማራው ጫንቃ ላይ ይህን ነው የምናገረው። ከዚህ የተለየ ሀሳብም ሆነ ደጋፊ ሀሳብ ካለ ዳዊት ቀጥል። ወደ ሌሎቹ ምን በደንብ ጠቅሳችሁታል አንተና ጆከር። እኔ ትንሽዬ ነገር ማለት እፈልጋለሁ በነገር ላይ። አሁን ሌላው እንደዚህ የሚያንጨረጭራቸው እንደዚህ የሚያሳብዳቸው የሀብት ምንጫቸው እየደረቀ ነው እና ያውቁታል። ኦፍኮርስ አሁን አንድ ሲዳማ ወጥቶ ምናምን ካምፔን ቢያደርግ እኛ እንረዳ ምናገባን በአናቷ ትተከል ምናምን ቢል እንዴ ድሮስ ማን እርዳለህ ምናምን ብለው እንዳውም አዙሮ ነው የሚያሸማቁት። ኦፍኮርስ ቢዝነስ ከማን ማን ማለብ እንዳለባቸው፣ ከማን መቀፈል እንዳለባቸው፣ ከማን ማታለል እንዳለባቸው በደንብ ያውቃሉ። በነገራችን ላይ አንድ ነገር ልናገር ይሆን፣ እነዚህ ሰዎች እንደነ ሀቢብ አይነቱ ጉቶ ትናንት እህቶቻችንን በጣስም በማጭበርበሪያ መንግስት ጋር ቁጭ ብለው በኮንዶሚኒየም ስም አንዷን እህታችንን 10 ዕጣ 16 ዕጣ እያስገዙ ድህነት አረንቋ ላይ ቤተሰቧን እንኳን እንዳትረዳ በጦርነት ውስጥ እየማቀቀ ያለውን ህዝቧን ወገኗን እንዳትደግፍ እህቷን አባቷን እናቷን እንኳን እንዳትረዳ ዕጣ ይደርስሻል ምናምን እያለች ከመንግስት ጋር ተሻርከው ሲያልቡ ሲያደርጉ ነበር እነ ሀቢባ የሚባሉ። ከዛም ደግሞ በቀይ ምንጣፍ እየተቀበሉ እንዴት ሲደረጉ እንደነበረ እናውቃለን እነ ሀቢባ። ከዛ ስመለስ ግን እንደው ስለዚህ ስለ ኢትዮጵያ ምናምን እውነት ለመናገር ኢትዮጵያ አለች ወይ? እነዚህ ሰዎች ትላንት እኮ አማራ ሀገሬን ብሎ ነጠላ ለብሶ ሲሄድ እኮ በጥፊ እየተወለወሉ አልነበር እንደ ከመቀነት ላይ አረንጓዴ ቢጫ ቀይ ሲቀማ የነበረው? ከቄሶችና ከዳቆናቶች አይደል እንደ ኩላሊታቸው ላይ ፊኛቸው ላይ እየቆመ የአዲስ አበባ ፖሊስ መቀነትና ከጽናጽን ሳይቀር እያራገፈ የነበረው ባንዲራ ዛሬ ላይ መጥተው የትኛውን የሚያውቁትን ኢትዮጵያ ነው ጻዲቅ ኢትዮጵያ ሀገራችን እንዲህ ሀገራችን ብታስጠራ ሀገራችን እንዳትጠራ አይደል እንዴ ከባንዲራ ከጥለት ላይ
ባንዲራ እየገፈፉ የነበሩት እነዚህ ሰዎች ይጨፈጨፋል፣ በጉራጌ ይጨፈጨፋል፣ በደቡብ ክልል ይጨፈጨፋል፣ በሐረርጌ በሻሸመኔ ይጨፈጨፋል። እዳዝ ማተር ለነሱ ዊ ዶንት ኬር። በቃ ምንም አይነት አንዲት ነገር መቃወም አይፈልጉም። አንዲት ነገር በህይወታቸው ወጥተው በህይወታቸው እኔ ቪዲዮ ካለ እኔ እዚህ ጋር እኔ የፈለገውን ያክል እቀጣለሁ። እንኳን አይደለም ሌላ ሰብአዊነት ሰው የሚሰማው እንኳን አማራ እህታችን ጠፋች፣ አማራ እህታችን ታገተች፣ እባክሽ ፍትህ ጠይቂ ስትባል እኔ ፖለቲካ አይመለከተኝም ነው የምትለው። ለሚገደል አማራ ለሚጨፈጨፍ አማራ አይመለከታቸውም፣ አይመለከታቸውም። እነሱ አማራን የሚፈልጉት ኪሳቸውን ለማድለብ ዛሬ ላይ እኮ ተነፋፍተው ልጅ እኮ እንደ በነፊት እኮ ወስደውታል። የአማራን ዲያስፖራ የአማራን ጊፍተር እኮ በነፊት እኮ አድርገውታል እኮ። በቃ አልበው ለመኖር እሱን ጉልበቱን ይፈልጋሉ፣ ንብረቱን ይፈልጋሉ፣ ብሩን ይፈልጋሉ። ጊፍት የሚያወርድላቸው እናት አባቶች ሲጨፈጨፉ ሲገደሉ በማንነታቸው ሲፈናቀሉ ስንት ነገር ሲሆኑ ግን አረባካቸው አንድ ሀገር ነው የምንኖረው፣ ኢትዮጵያ ነው የምንኖረው። ለምንድን ነው የምትለውን አስገባት ሆን ዳዊት ይቅርታ የለበትም ብለው መቃወም አይፈልጉም። በነገራችን ላይ አንድ ነገር መጨመር ፈልጋለሁ። ዮኒ ሰሞኑን ጃዋር መሐመድ የተናገረውን ሰምተሃል? በወለጋ ምናምንና አሁን ትልቅ ታርጌት ተይዟል። ምን መሰላቸው? የወለጋን አማራ ጄኖሳይድ መፈጸም በጣም እንትን እየተደረገ ነው በደቦ። አንዲት እናት ከቻልክ ራስን ብታስገባና ቪዲዮውን ቢያሳየን፣ እኔ ሁለተኛ ስልክ አጋጣሚ ስላልያዝኩ ነው